ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ኢሳያስ አፈወርቂ ሜካናይዝድ ኃይላቸውን በከፍተኛ ሁኔታ እያንቀሳቀሱ ነው ተባለ። እንዲሁም የአዲስ አበባ አስተዳደር የተለያዩ ቦታዎችን በሊዝ ጨረታ ሊሸጥ መሆኑ ተሰማ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ኢሳያስ ሜካናይዝድ ኃይላቸውን በከፍተኛ ሁኔታ እያንቀሳቀሱ ነው ተባለ። በቅርቡ ጦርነት ሊቀሰቀስ ይችላል የሚል ስጋትን ከጫረው ከኢትዮ ኤርትራ ጉዳይ ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። በአንድ በኩል ሰሞኑን የኤርትራ መንግስት ሜካናይዝድ ጦሩን በከፍተኛ ሁኔታ እያንቀሳቀሰ እንደሚገኝ ተነግሯል። በሌላ በኩል ደግሞ ማንኛውም ዕድሜው ከ60 ዓመት በታች የሆነ ዜጋ ሁሉ ወደ ስልጠና ይግባ ያለው የኤርትራ መንግስት ሂደቱን የተመለከቱ ምስሎችም እየወጡ ነው። ምስሎቹ ትላንትና ዛሬ በማህበራዊ ትስስር ገጾች ላይ እየተዘዋወሩም ይገኛሉ። በዚህ ተንቀሳቃሽ ምስል ላይ ሳዋ ወታደራዊ ማሰልጠኛ ውስጥ በግዳጅ ስልጠና እየወሰዱ ያሉ ወጣቶች ናቸው የተባሉ ሰዎች ምግብ ሲመገቡ የሚያሳይ ምስልም እየተዘዋወረ ይገኛል። ይህም ታዲያ የኢትዮ ኤርትራ ጦርነት ዳግም እንዳይጀመር ብዙዎችን አስግቷል ነው እየተባለ ያለው። በሌላ በኩል ሰሞኑን የኤርትራ መንግስት ሜካናይዝድ ጦሩን በከፍተኛ ሁኔታ አንቀሳቅሷል የተባለ ሲሆን በዚህ አንድ ሳምንት ውስጥ ከሰሜን ምዕራብ ትግራይ ወይንም ተሰኔ ከተሰኘው የሀገሪቱ ክፍል የተወሰነውን ኃይል ወደ ደቡባዊ የሀገሪቱ ክፍል ወደ ኩሉል እያንቀሳቀሰ ነው በሚል ከሀገሪቱ የዜና ምንጮች የተገኙ መረጃዎች እያመላከቱም ይገኛሉ። በኢትዮጵያና በኤርትራ መካከል ጦርነት በቅርቡ ሊጀመር ይችላል የሚለው ስጋትም ጠንከር ብሎ እየተሰማ ይገኛል። የቀድሞ የኢትዮጵያ አየር ኃይል ዋና አዛዡ ሜጀር ጄኔራል አበበ ተክለ ሃይማኖት ወይንም ጆቤ በቅርቡ ባደረጉት ቃለ መጠይቅ ላይ የኢትዮጵያና የኤርትራ ግንኙነት መጀመሪያውኑም ያልተቀደሰ ግንኙነት እንደነበር ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ ነው የተናገሩት። ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸውን ሁኔታዎች በተመለከተም ከ3 ዓመታት በፊት የሰሩትን ጥናታዊ ጽሑፍን በማስታወስ ጥያቄው ግን በጉልበት መመለስ የለበትም ይላሉ ጄኔራሉ። በሀገራቱ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ ነው ሲሉም ጠቅሰዋል። ጦርነቱ አንድም አሰብን ለመያዝ ሁለተኛው ደግሞ ሻዕቢያን ለማስወገድ ሊሆን ይችላልም በማለት ጭምር የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገራት የመሳሪያና የቴክኖሎጂ አቅምን መገምገም እንደሚገባ፣ የሻዕቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነታቸው የሚጠበቅ መሆኑን ነው ሜጀር ጄኔራል አበበ ተክለ ሃይማኖት የሚገልጹት። እንደ አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል? ግብፅስ ለማን ትወግናለች የሚለው ሌላኛው ጉዳይ ነው። ኢትዮጵያ አሰብን ለያዝ ብትል የተባበሩት አረብ ኤሚሬትስ ቢደግፏትም ሳውዲ አረቢያ ግን ደስተኛ ላትሆን እንደምትችልም ጠቅሰዋል። ለእንዲህ አይነቱ ቀውስ ግብፅ መጋበዙ አይቀርም ብለው የሶማሊያና የሶማሌላንድ ፍላጎት እንዲሁም የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት የዶናልድ ትራምፕንም ወደ ስልጣን መምጣት ሁሉ ማመዛዘን እንደሚያስፈልግም ነው የሚገልጹት። የቀጠናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር እንደማይቻል፣ አሰብን መያዝ የኢትዮጵያ ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉም ነው ሜጀር ጄኔራሉ በማሳሰቢያቸው የገለጹት። ከዚህ ቀደም የኢትዮጵያ መንግስት በኤርትራ ላይ የትንኮሳ ዘመቻ ከፍቷል በሚል የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የሰጡት አስተያየትም እንዲሁ በቅርቡ በኢትዮጵያና በኤርትራ መካከል ጦርነት ሊጀመር ይችላል የሚል ስጋት እንዲጫር ማድረጉም አይዘነጋም። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለፉት ወራት በአስመራ ላይ ምክንያት የለሽና የተጠናከረ የትንኮሳ ዘመቻ ከፍቷል ያሉትም ከ2 ሳምንታት በፊት ነበር። ኢትዮጵያ ቀጠናውን የከበቡት ችግሮች መፍለቂያ ማዕከል ናት ሲሉም የኤርትራው የማስታወቂያ ሚኒስትር ከሰው ሀገራቸው በኢትዮጵያ ውስጥ ጉዳይ ጣልቃ የመግባት ፍላጎት እንደሌላት መግለጻቸውም አይዘነጋም። ከዚህ ቀደም ብሎ ደግሞ የቀድሞ የኢትዮጵያ ፕሬዝዳንት ሙላቱ ተሾመም በአልጀዚራ የዜና ምንጭ ድረገጽ ላይ ያወጡት ጽሑፍም እንዲሁ ለዚሁ ለማስታወቂያ ሚኒስትሩ ምላሽ መነሻ እንደሆነም የሚታወስ ነው። በሌላ ዜና በህዳሴው ግድብ ዙሪያ ለስለላ ተልዕኮ የተያዘው አርቲፊሻል ወፍ ጉዳይ በቤንሻንጉል ጉሙዝ ክልል የተገኘው አርቲፊሻል ወፍ ምናልባትም የህዳሴ ግድቡን ለመሰለል የተላከ ሊሆን ይችላል የሚል መረጃም ተሰምቷል። በቤንሻንጉል ጉሙዝ ክልል በማኦና ኮሞ ልዩ ወረዳ ከሰሞኑ የካቲት 23 ቀን 2017 ዓ.ም በጉሬ ቀበሌ መላ ሰውነቱ በአርቲፊሻል ተሰራ የተባለና በሁለት እግሩ ላይ ደግሞ ቀለበትና በስተጀርባው የሶላር ኢነርጂ የተገጠመለት ወፍ ተገኝቷል ነው የተባለው። ወፉ ጀርባ ላይም ይህንን ወፍ ካገኛችሁ እባካችሁ አግኙን፣
ወይንም አናግሩን የሚል ጽሑፍም ተለጥፎበታል ተብሏል። በእርግጥ አንዳንዶች በወፎችና አዕዋፋት ዙሪያ የሚመራመሩ ተመራማሪዎች ብዙ ጊዜ በወፎች ጀርባ ላይ ሶላር ለረጅም ጊዜ እንዲበሩ ወይንም ሊያወዳድሩ ይችላሉና ከዚያ ጋር የሚገናኝ ሊሆን ይችላልም እየተባለ ይገኛል። በሌላ በኩል ግን ሀገራት የሞቱ ወፎችን በመጠቀም አርቲፊሻል ወፍ ወይንም አዕዋፋትን አሊያም ደግሞ አርቲፊሻል ኤግልን በመስራትና ከወፎች ጋር በማመሳሰል ለስለላ እንዲሁም ለአሰሳ ጥቅም ሊያውሉ ይችላሉ የሚል ሐሳብ በስፋት እየተንሸራሸረም ይገኛል። ስለሆነም በቤንሻንጉል ጉሙዝ ክልል የተገኘውን ይህንን አርቲፊሻል ወፍን በተመለከተም ኢትዮጵያን ዋይልድ ላይፍ ኤንድ ናቹራል ሂስትሪ አሶሲዬቲቭ ወይንም ደግሞ የኢትዮጵያ ዱር እንስሳትና ተፈጥሮ ታሪክ ማህበር ነገሩን ሊያጣራ እንደሚገባ አስተያየቶች እየተሰጡም ይገኛል። ይህ ተቋም ከበርድ ላይፍ ኢንተርናሽናል ጋር በጋራ ይሰራል የተባለ ሲሆን በተለይም መሰረቱን በእንግሊዝ ሀገር ካደረገው ተቋም ጋር በሊበን ዞን አንድ ፕሮጀክት ነበራቸው የሚሉ መረጃዎችም ወጥተዋል። ስለሆነም ጉዳዩን ማረጋገጥ የተሻለ ነው እየተባለም ይገኛል። ነገር ግን የቤንሻንጉል ጉሙዝ ክልል የህዳሴ ግድቡ መገኛ እንደመሆኑ ለስለላና ፎቶ ለመውሰድ ምናልባትም ሌሎች አካላት ተጠቅመውበት ሊሆን ይችላል የሚሉ ጥርጣሬ አዘል ሐሳቦችም ሲሰራጩ ተስተውለዋል። በሌላ ዜና በለውጥ ትግሉ ወቅት ሁላችንም ለህወሓት ባለን ጥላቻ ታዝሎ አብይ አህመድ ወደ ቤተ መንግሥት ገብቷል ሲሉ አቶ ገዱ አንዳርጋቸው ተናግረዋል። አቶ ገዱ አንዳርጋቸው ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ ያኔ በኢህአዴግ ውስጥ የነበረው ትግል መሰረታዊ የህዝብ ፍላጎትን ያገናዘበ ሳይሆን በህወሓት ላይ የነበረን ጥላቻ ከፍተኛ ስለነበረ ዋናው ዓላማችን ህወሓትን ከስልጣን የማንሳት ትግል ብቻ ነበርም ብለዋል። አክለውም ኢህአዴግ ከስልጣን ከተወገደ በኋላ ምን ሊፈጠር እንደሚችል አላስብንም። ያኔ አብይን በቅርበት በሚያውቁት ሰዎች አብይ ሀገር ያጠፋል የሚል ተቃውሞ ነበር። ሆኖም እሱን ማንም መስማት አልፈለገም። ምክንያቱም ዋናው ትኩረታችን ህወሓትን ማጥፋት ላይ ብቻ ነበር። ያ ድርጊታችን ደግሞ ከፍተኛ ስህተት ነበር ሲሉ ነው የተደመጡ። በመጨረሻ የአዲስ አበባ አስተዳደር የተለያዩ ቦታዎችን በሊዝ ጨረታ ሊሸጥ መሆኑ ተሰምቷል። የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ በመዲናዋ ያሉ የተለያዩ ቦታዎችን በሊዝ ጨረታ ሊያወጣባቸው እንደሆነ ተሰምቷል። ቢሮው ዘንድሮ ለአምስተኛ ጊዜ በሊዝ ጨረታ ወደ ተጠቃሚ የሚያስተላልፋቸው ቦታዎችን ቅዳሜ የካቲት 29 ቀን 2017 ዓ.ም ለንባብ በሚበቃው አዲስ ልሳን ጋዜጣ ላይ እንደሚያሳውቅም ሰምተናል። የተከበራችሁ የፈጣን ሚዲያ አድማጮች አዲስ አበባ ከተማ ላይ መሬት ለመግዛት ካሰቡ ቅዳሜ ይፋ የሚሆነውን መረጃ በንቃት ይከታተሉ እንሎታለን። ዝርዝር መረጃውን በቅዳሜ ዝግጅታችን ላይ ወደ እናንተ የምናደርስ ይሆናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ